ሰላም ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። አሁን የገባሁት አንዳንድ አገልጋዮች ስለሚቸገሩበት ጌታ የጠራቸው አገልጋዮች በመንገዱ የሚሄዱ የእግዚአብሔርን ዕቃ የተሸከሙ ኃላፊነት ያለባቸው ከክርስቶስ ኢየሱስ የሆነውን ቀንበር የተሸከሙ ስለሚቸገሩባቸው የቤተ ክርስቲያን ሰዎች ነው ትንሽ የምንናገረውና ምንድነው መፍትሄው የሚለውን እንናገራለን ማለት ነው። እንሰማለን አብረን ማለት ነው። ያው እንደምታውቁት በዚህ በጢሞቴዎስ መጽሐፍ ውስጥ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ይላል። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ጨካኞች እንደዚህ ያለ እርቅን የማይወዱ ከእግዚአብሔር ይልቅ ወይም ደግሞ በእግዚአብሔር ሐሳብ በእግዚአብሔር ፈቃድ ውስጥ ከሚገኘው ተድላና መልካም ነገር ይልቅ የዚህን ዓለም ተድላ እንደሚወዱ ይናገራል። ግን ይሄም ሆኖ ደግሞ ብዙ የሥጋ ሥራ የሰፈረባቸው ሆነው የአምልኮ መልኩን ደግሞ አላጡም። በውጭ የሚታየው የአምልኮ መልክ አላቸው ይላል እና ዋና ችግራቸው የእነዚህ ሰዎች ምንድነው? ለዚህ ሁሉ የሥጋ ሥራ ያበቃቸው ምንድነው ብለን ስንል ደግሞ የእግዚአብሔርን ኃይል የካዱ ሰዎች ናቸው ነው የሚለው። ኃይሉን ክደዋል ነው የሚለው። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። ስለዚህ ያ ነው የሥጋን ሥራ ያሰፈረባቸው ማለት ነውና እንትኑ ሳይቀር ማለት ነው ያላቸው የአምልኮ መልክ ከሥጋ ሥራ አላዳናቸውም እና በውጭ የሚታይ የአምልኮ መልክ ክርስቲያን ተብሎ መጠራት ያው እንደመሆናቸው የአምልኮ መልኩን ማድረጉ ምንም የጠቀማቸው ነገር የለም። እንደነዚህ አይነት ሰዎች አሉ እና በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ብሎታል ጢሞቴዎስን ጳውሎስና ለምንድነው ይሄንን ሁኔታ እወቅ ያለው? ለምንድነው? በሌላ ስፍራ ደግሞ በሕያዋንና በሙታን ሊፈርድ ባለው እና በመንግስቱ ፊት እመክርሃለሁኝ በእግዚአብሔር ፊት እመክርሃለሁ እያለ ደግሞ ይናገራል። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስህና እያስተማርህ ዝለፍ፣ ምከር፣ ገስጽም ይላል እዚሁ ጢሞቴዎስ መልእክት ውስጥ ማለት ነው። እና አንዳንድ ሰዎች የጆሮቻቸውን ከእውነት ይመልሳሉ ይላል። ለእውነት ጆሮቻቸው የተከፈተ አይደለም፣ ወይም ደግሞ አይፈልጉም፣ እውነትን አይፈልጉም። የእውነት ነገር ሲመጣ ሕይወት የሚገኝበት እውነት ሲመጣ ጆሮቻቸውን ይደፍናሉ። ወይም ይሄ ሕይወት የሚገኝበት እውነት ምን ያደርጋቸዋል? ጆሮቻቸውን የሚያሳክክ ይሆናል ማለት ነው። አይመቻቸውም ማለት ነው። አሁን ጆሮ ሲበላ ይመቻል እንዴ? ጆሮ ውስጡ ሲበላ አይመችም እና አይመቻቸውም። እና እነዚህ እንዲህ አይነት ሰዎች ባሉበት የቤተ ክርስቲያን ነው ያለ ነው ማለት ነው። ቤተ ክርስቲያን ማለት እንደነዚህ አይነት ሰዎች ሁሉ ያሉባት ናት ማለት ነው። ምክንያቱም የአምልኮ መልክ አላቸው ከተባለ ይሄ የአምልኮ መልክ የሰይጣንን ማምለክ ምናምን በሰይጣን ስም የተሰየመ ሌላ ነገር አይደለም። በዚሁ በቤተ ክርስቲያን ስም ነው እና ኃይሉን ክደዋል ይላል እና ስለዚህ እንዲህ አይነት ችግሮች አሉና ጳውሎስ ምንድነው የሚለው? እወቅ ይላል። ይህንን ነገር እወቅ ይለዋል። ለምንድነው እወቅ ያለው? ማወቁ ለምን አስፈለገ? ማወቁ አስፈላጊ ነው። ምክንያቱም እንዴት እንደምናገለግል የምናቅበት ነው ማለት ነው። እንዴት ጌታን እንደምናገለግል ችግሩን ራሱ ካወቀን ችግራቸውን ካወቀን መፍትሄው ደግሞ ምን እንደሆነ መፍትሄው ላይ እናተኩራለን ማለት ነው። ሰዎች ከእንደዚህ አይነት ነገር እንዴት እንዲገላገሉ
መፍትሄውን ደግሞ እናውቃለን ማለት ነው። ያለውን ሁኔታ ሲቹዌሽኖቹን ካወቅን ማለት ነውና አንዳንዱ ምንም ማድረግ የማንችለው ነው። ፈጽሞኑ አመፀኞች ሊሆኑ ይችላሉ። ከእንደነዚህ አይነት ሰዎች ደግሞ የምንርቅበት ሁኔታ አለ ማለት ነው። አሁን ለምሳሌ ጢሞቴዎስ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ ይሆናል፣ ጨካኞች፣ እርቅ የማይሰሙ፣ ትዕቢተኞች፣ ተሳዳቢዎች እያለ በሚናገረው ላይ ሄዶ አይታችሁ ከሆነ ከእንደነዚህ አይነት ሰዎች ራቅ ነው የሚለው። ስለዚህ ይሄን ማወቅ አለብህ ማለት ነው። ይሄንን ካላወቅ እንዲህ አይነት ሰዎች ይሄ እወቃቸው። ከዛ ካወቅ ከተረዳ በኋላ ደግሞ በቃሉ መሰረት በተጻፈው በቃሉ መሰረት እወቃቸው። ልክ እንደተጻፈው እንደ ቃሉ አይነት ሆነው ከሆነ ትርቃቸዋለህ ማለት ነው። መራቅ ያስፈልጋል ማለት ነው። ኃይሉን ከካደ ሰው ጋራ ህብረት እንዴት ይደረጋል? የእግዚአብሔርን ኃይል መካድ ማለት እግዚአብሔርን መካድ እኮ ማለት ነው። ኃይሉን እኮ የእግዚአብሔርን ኃይል እኮ ክደዋለሁ ምናምን አይባልም እኮ። እግዚአብሔርን ክጄዋለሁ ምናምን አይሉም እኮ። እንደዛ ቢሉማ ለምን የአምልኮ መልክ ይኖራቸዋል? የአምልኮ መልክ እኮ የጌታን ስም እየጠሩ እኮ ነው የአምልኮ መልክ የሚያደርጉት። አያችሁ፣ የጌታን ስም የሚጠራ ይድናል በሚል ኃይሉን ክደው ሳሉ ስሙን ይጠራሉ ማለት ነው። ስለዚህ የጌታ ስም ዝም ብሎ አይጠራም ማለት ነው። በእውነት ነው የሚጠራው የጌታ ስም። በእውነት ካልተጠራ የእግዚአብሔር ኃይል ሊገለጥበት አይችልም ማለት ነው። ስለዚህ የእግዚአብሔርን ስም ጠራ ነውም አይባልም። ምክንያቱም የጌታን ስም የሚጠራ ሁሉ ይድናል ተብሎ ከተጻፈ እነዚህ የአምልኮ መልክ ያላቸው የጌታን ስም እየጠሩ ከሆነ የሚሆኑትን ነገር የሚያደርጉት ለምን አልዳኑም? ስለዚህ የጌታን ስም ጠሩም አይባልም ማለት ነው። ለዚህ ነው እንግዲህ ጠርተናል ብለው ክሌም የሚያደርጉ ከሆነ ደግሞ የእግዚአብሔር ቃል ከጠራችሁ የምትጠሩ ከሆነ የእግዚአብሔርን ስም የሚጠራ ከአመፅ ይራቅ ተብሎ ተጽፏል ይላል። እና ከአመፅ ርቀህ የእግዚአብሔርን ስም ጥራ። የእግዚአብሔር ኃይል በሕይወት ይሰራል። ይሄ ስጋ ሁሉ ይሄ ስጋ ስራ በአንተ ላይ አይሰፍርም ማለት ነው። ስለዚህ ወገኖች ይሄንን ማወቅ በጣም አስፈላጊ ነው። ለመራቅም በጣም አስፈላጊ ነው ማለት ነው። ደግሞ አብረናቸው የምንሆናቸው ሰዎች ደግሞ አሉ፣ ህብረት የምናደርጋቸው የጌታን ስም በንጹህ ልብ የሚጠሩ ሰዎች ደግሞ አሉ። ከነሱ ጋር እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ይላል እና ስለዚህ ከማን ጋር ህብረት ማድረግ እንዳለብን ማወቅ አለብን። ማንን መራቅ እንዳለብን ማወቅ አለብን። ማን እንደሆነ ማወቅ መቻል አለብን ማለት ነው። ዝም ብሎ ሳናውቅ በቃ የጌታን ስም የጠራ የአምልኮ መልክ ያለው ሁሉ ያው በጌታ ነው፣ ወንድሜ ነው፣ እህቴ ነው እየተባለ ህብረት እናድርግ መንፈሳዊ ብለን ብንል አይሆንም። ስለዚህ እንደዚህ አይነት ነገር ውስጥ በማይመች አካሄድ ህብረት እንዳናደርግ ማን መሆኑን ማወቅ ግዴታ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን ወገኖች። እና መታገስንም የምንማርበት ነው። እነሱን ስናውቅ ትዕግስትንም እናውቃለን። ጆሮች ከመስማት ይመልሳሉ እኮ ነው የማይሰሙ፣ የሚመቻቸውን የሚሰብክ ብቻ የሚሰሙ እና ስለዚህ ወገኖች እንግዲህ ጌታ ይርዳን ነው የምለው። ተባረኩ።